نقلي እንዳየነው ወደ ጫጉላ ቤት ስንገባ ቅፌ ነው ማስገባሽ አላልከኝም? ካላቀፍከኝ አልገባም። ቀልዳታችሁ ማቲን ቢዮሎ ዞን ቢሰታት ነው እንጂ ምን ፈልጋ ነው የደወለችው በሰርጋችን ቀን? መልካም ጋብቻ ልትል የደወለችው ማርያት በለኝ የፊቱ ስሜት በቪዲዮ ማቃለል አደርጋለሁ። እሺ በቃ ይሄን ስለስተደረከ ጎብሎኛል ማካሮፍ አውቶማቲክ ላይ አድርጎ ሰርፕራይዝ ያርገን ለእንጀራችንን ስጠን ብለን ደፋ ቀና ባልን ከቲም በጥይት ሊቆሉት አዳሚ ስለጣኔ አድርጎት ፊልም ላይ ተሾፈን ሁሉ በግድ ካልኩረጅ ከላይ እስከታች በኩረጃ አለቅን እኮ ኢሼም ቬሪ ሼም ቀላል ተተራመስን ሴቶቹ ሳያለቅሱ እንደ ጀማሪ በረኛ እየተንከባለች ራቱን እንዳረዱ ሰውዬ ታንክ ቢተኩስ ምን ልትሆን ነበር? እንዴ ነው ኧረ ዘራፍ አካኪ ዘራፍ ፊታውራሪ ሳንቾ አጼ ሚኒሊክ የኛ ጥቁር ሰው ጅምር ሰው እሺ እና ሲተኩስ እኮ ዘራፍ ኧረ ጀግና ዘራፍ እንደደነገጠ ጅግራ ድሬድ ጥይት እንደሳተው ሚዳቆ ጆሮውን አቆመ ዘራፍ አካኪ ዘራፍ ሜዳ ራስ አረ መጣ ሄሎ ፍቄ ስራ ምንም አይልም እየታገለ ነው አረ ፍቄ እንደሱ አይደለም የምንችለውን እያደረግን ነው እኮ እሺ እንመጣለን ፒስ ምንድን ነው የሚለው ቼኩ አንድ ወር ነው የቀረውን ሳቢ ገቢ ካላረጋችሁ አስመጥቷለሁ ምናምን ጃስ እያለ ነው እሺ ምንድን ነው የምናደርገው በአንድ ወር ጊዜ ውስጥ 140 ሺህ ብር ከየት መጥቶ ነው የሚከፈለው ኧረ ፍቄ ግን አይደብረውም እንደ አብረን በከተፋ እንደዛ መከራ እንዳልበላን ዛሬ ቻፓ ሲያገኝ ራሱን እንደባላባት ምናምን እኛ እንደጭሰኛ ያቆ ተበድረን ፊልም ሰርተን ከከተፋ ሙያ ወጣ እንላለን ሌላ ዳ ውስጥ እንግባ በእናትህ ከተፋ እኮ አዙሪት እኮ ነው አንድ አይነት የሚዜና የሙሽራ ጣጣ ሰርግ ልደት የሀብታም ፓርቲ ምናምን እየከተፍን ለፍቄና ለቤት ኪራይ ለመክፈል ሆኖ ብቻ ይቀር ቻንስ በራችንን ካላንኳኳች በልደት በሰርግ ከተፋ የት እንደምንደርስ ነው እንጂ ማነው በቁም የቀበረ ማነው በቁም የቀበረኝ
በቃ እነሱ ናቸው ለቀልድ ነው ልጅ ያወጣ ለፈን ነው ተባልከ ቢኒ በቃ ረፍት ቢኒ አንተ ነው ሞቶ መጨሳት እንዴት እንደሆነ አሳያለሁ እንዴ አንተ የሆነ ነገር ነው ተባልከ በቃ ናዘበል አንተ ቢኒ ተናፈ ስንት ነው? 10,000 ወር ሰራን ብላችሁ 10,000 ብር ነው የምታመጡት? አይደለም ፍቄ አነስ ያሉ ከተፋዎችን ስለሰራ እሱን እኔን አይመለከትም። እኔ የሚመለከተኝ የሰጧችሁን ብር ቆጥራችሁ እንድትሰጡኝ። በቃ ፍቄ ማለት አንድ ወር ጊዜ ስጠንና ሮጥ ብለን አለብን እንደምንም ሳናስቀር ሰሞኑን ከፍላል። ቱማ ግዴታ ነው። ለመጨረሻ ጊዜ 3 ወር ሰጥቻችሁ። እሺ ሰሞኑ ቼኩን በአዲስ ቼክ ትቀይሩታላችሁ። ሌላው ስራ በሌላችሁ ጊዜ እየመጣችሁ የኔን ስራ እየሰራችሁ ይካካሳል ማለት ነው። 3 ወር ሞልቶ ሂሳቡን ሲሰራው ከጎደለ የቀረጻ ዕቃችሁን ገቢ ታረጉና ከናንተ ጋር በጊዜ መፋታት ይችላል። ነገ ስራ አላችሁ? ነገ እንኳን አንከትም ኢዝ ፍሪ። የአንድ የትልቅ ሰው ልጅ ልደት አለ። ስለ ስራው ጠዋት ቴክስት አደርጋለሁ። ጨርሻለሁ። ጨው ሳያንስ አቀርም ልጅ እዚህ መንደር ውስጥ መሽገን ከቴ መጨረሻሽ የፍቄን ትራፊ መልቀም ይሁን ይሽል ቤሪ ይሽል በቃ ሞቅ ያለ ስራ አምሮ የሚሰጠን ከሌለ የተገኘውን ከታፈን የቤት ኪራያችንንና ዕዳችንን ለነዛ ጅቦች ወርውረን ቅብለን መብረር ነው። ከመሞት መሰንበት አለ አገሬ ሰው። ወይ ፍቄ ጀለስ ካበናትቶ ገና ለገና ከቴዎች እኮ እንደዚህ ቅንቅናቸውን ሳያራግፉ ረጅም ጊዜ ይቆያሉ ምናምን ብለው አስቡ። ደግሞ ባጭር ጊዜ ተለውጠን ካላሳየን እኛ ሞተናል። ኦኬ ከዚህ በኋላ ጓድ ፈቃዱ ተካን ከወዳጅነት መዝገብ ወደ ጥላትነት መዝገብ ይመዘገብ ዘንድ ጀማው ዋና ጠላት መዝገብ ላይ መመዝገብ ያለበትማ አልፋት ያለንን ወደ ኋላ ያስቀረንን ድህነታችንን እንጂ ፍቃዱን አይደለም። ድህነታችን ዋና ጠላታችን። ኧረ ፍሬድ አረጋጋው እንዴ! ጉበቴ ኪራይ ነው እንዴ? ገዳይ ሲያረፋብህ በገዛ ጉበቴ ምን አገባ? ምን ይመስላል ጊስጣ? ነገ ነቃ ብለን ልንከት ሳብሳባ ገብተን አንድ ልጅ ሌላ የምትፈልጊው ነገር አለ? ምንም የለም። ቴንክ ዩ አመሰግናለሁ። እንደምን አደርሽ የኔ ልጅ? ሞርኒንግ ዳድ። ምኑ ደግሞ አማርኛ ቤታችን ውስጥ ይወራ፣ ስምምነታችንን ይከበር። እሺ ደህና አደርሽ ብቻ በቃ። እንደምን አደርሽ የኔ ውዷ ልጅ? እድል ሞገስ። ዛሬ እኮ ልደቴ ነው። መልካም ልደት የኔ ልጅ። ረስተኸው ነበር አይደል? ይቅርታ አድርግልኝ፣ ሰሞኑን የሪል ስቴት ጉዳይ በጣም ቢዚ ስላደረገኝ ነው። ሁለተኛ ደግሞ አላደርገውም፣ ቃል እገባልሻለሁ ልጄ። ሁሌም ቃል እገባለሁ ብቻ። አንድ ቀን ፕሮሚስህን ጠብቀህ አታውቅም። You are so busy እኮ በልጆች ጉዳይ። We need you ዳሪ።
ቃሌን መጠበቅ ሳልፈልግ ቀርቼ እኮ አይደለም እድልዬ እንደዚህ ቢዚ የሚሆነው ላንቺ ለወንድምሽ ለልጅ ልጆቻችሁ የሚተርፍ አንድ መሰረት ላቆይላችሁ እኮ ብዬ እኮ ነው። እሱን አውቃለሁ። እና እኔ አይደለሁም እንደ የልደትሽ ፓርቲ አስቀድሜ እንዲዘጋጅልሽ ያደረኩልሽ? አይ ነው ዳድ፣ ግን አሁን ላይ የምንፈልገውን ታይም ካልሰጠህን ሌላውን አሟልተህ ቢሰጠን ምን አውቃለሁ። እኔ እንዲሁም ፓርቲ ከርቶብኝ ከአንተ ጋር ባሳልፍ ነው ደስ የሚለኝ። ቃል እገባለሁ። አንድ እድል ብቻ ስጭ። ለምን ቃል እገባለሁ ብቻ? ችግር የለውም። ያሰብሽው ሁሉ በዚህ ዓመት ይፈጸምልሻል። 20 ዓመቴ ላይ የጻፍኩትን ስክሪፕት 25 ዓመቴ ከመሙላቱ በፊት ፕሮዲውስ ልታደርግልኝ ቃል ገብተህ ነበር። ዛሬ 26 ዓመቴ ነው። የፊልም እኮ ጽሑፍሽን እኮ አልረሳሁም እድልዬ። ወደዚህ እኮ ስመጣ በእንግሊዘኛ የጻፍሽውን ስክሪፕት ራስሽ ወደ አማርኛ እኮ አስተርጉሜልሻለሁ። ታንክስ ዳድ። እና ፕሮዲውስ ልታደርግልኝ ነው? ችግር የለውም። የኢትዮጵያ የፊልም ጥበብ ባለሙያዎች እንዲሰሩት እናደርጋለን። ከዛ በኋላ እቅድሽ ኤንጂኦ ይከፈትልሻል። ቃል ትገባለህ? ከልቤ ቃል ገብቼልሻለሁ ልጄ። 5 ወር ግን ጊዜ ትሰጪኛለሽ። ሰዓት ቸኩላለሁ። በእናትሽ ቻው እድልዬ፣ መልካም አስደነገጠችኛል። ማ የቤታችን አከራይ? እኔ መጀመሪያ ጠዋትም ስወጣ ሸከካኝ ነበር። ቤቱ ልቀቋለች። ዶሮ ብታለም ጥሩ። አንቺስ ታዲያ ሰብ ችግሩ ነው። እስቲ እኛ ዞን ለጊዜው እርሱ እዚሁ ነው እባክህ። ማለት ባለንተቷን ቆንጆ አያ አራጀለሲ የምንደነግጥበትን ጉዳይ ላይ ይሄን ጉዳይማ ከቴዎች መስማት አለባቸው። 6 አራ ይደብራል። ይቅርታ፣ የሚያነሳኝ ፎቶ ታሳየኛለህ? ችግር የለም። ኦኬ ሂር መልካም ደ Thank you. ነው የጠጣችሁ ነውራ ብሉ ለበላ ያርቂ። አረ የሌለ ሰስፔንስ የፈጠር ቆዳችንን ቆረጥከው። ምንድነው የተፈጠረው? የምን እድል? ስሟ እድል ይባላል። መጀመሪያ ለእድሉ ዋንጫችንን ብናነሳ ይሻል። አረ ይነፋ። ለእድል
እሺ እድል ለከቴ ምን ይዛ ከቻለች? ሌላ ትልቅ እድል ጎቤው ለከቴ ሞቅ ያለ ቦነስ ወረዳ። ኧረ ጎበዝ ከፍ ብለን እንብረር። ከች በረሮ ምናምን ስትለኝ አይ በልምድ ነው እኔ የተማርኩት ዳይሬክቲንግ እና ራይቲንግ ነው ከማለቴ የሌለ በደስታ ቀውጣው እያክለፈለፈች አባቷ ሰርጓን ከተፈው ምናምን አሉ። የበረራ ላይ ነን ከታፊውላ በቃ ከሰርግና ከልደት ውጪ ሌላ ነገር አታውቁም። ሰው ባለው ነው የሚሸነው። እባክዎት በረራዎትን ቀጥሉ። ሼባው ድል የጻፈችውን ጽሑፍ በአስቸኳይ ፕሮዲውስ ማድረግ ይዟት። ስለዚህ ከነገ ጀምሮ ለአንድ የአማርኛ የፊልም ጽሑፍ የሚያስፈልገውን በጀት በአስቸኳይ ሼባው በሰጠኝ አድራሻ ቢሮ ድረስ ማቅረብ። ኧረ ትልቅ የሌለ ሙዳት ያዝ በእናትህ። ይቅርታ ልዘጋ ነው፣ ተንቀሳቀሱ። ወደ አንቺ ደግሞ ችግር አለብሽ። እሺ ሰው የሆነ አሪፍ ሙድ ላይ ሲሆን ዝም ብለሽ የምትጠልቢው ነገር አለ። እሺ ልዘጋ ነው አልኩኝ፣ ልዘጋ ነው። ያለውን ጨርሳ ምን ታመጣለህ? መቼ አመጣጥ እኮ ዳይውጣልኝ በቃ። አይ ሞች በቃ ድንፋታ እኛ ላይ ብቻ ነው አይደል? ዳይሬክተር ነኝ ግን ማለት አልነበረብኝ። ማጨናንቅ ነገር ነው የሚያጨናንቅ። ምን ሰርተሃል ብትለኝ ከጻፍኳቸው ስክሪፕት አንዱን አሾፋታል። ምን ዳይሬክት አድርጋል ጥያቄ ከች ካለ የሆነ ሬዲዮኑ የሚባለው ስክሪፕት ራሴ ጽፌ ራሴ ዳይሬክት እያደረኩ ነው። ሲያልቅ አሾፍሻለሁ ምናምን መጫወት ነው። 5 ፊልም ከልፈን በበጀት ብክነት የበራበትን ከተፋ ለሚቀጥለው ሚሊኒየም ነው ማሾፋት። ትምሮ ያለን እኮ የመመረቂያ 3 አጫጭር ፊልሞቻችንን ስንፈልጥ 3ቱንም አንተ አስጨብጨበ ዳይሬክት ያደረግከው አንተ ነህ። በቃ አካሄድ ሼባው ሀሳቡን ሳይቀይር በጀቱን ከተፍ አድርጎ ማስገባት። ፒስ ለሬዲዮኑ እንደ አቅሜት የሰራናትን በጀት ከኮምፒውተር ላይ እናወርድና ለልጅቷ ገጭ ማለት ነው። ለፊልማችን አልባሳት ወጪ በቅንፍ አስኮ ሰልባሽ ተራ ሐሙስን ጠብቆ የሚገዛ 1000 ብር ቢለውን 20 ከፊቷ ጨምረ 100 ብር እንደዚህ እያደረጉ አስተካክሎ በጀቱን ገቢ ማለት እኔ ምስል ትልቅ እድል ሳያመልጠን እንደ ፍሬንድ ፊልም ነቄው ትውልድ መሆን ያለበት። ካልደፈረሰ አይጠራም። ፍትፍት ካሉ በደንብ ፍትፍት ማለት። ቆይ ወዴት ልትሄድ ነው? ሼባው ከነገ ጀምሮ በጀቱን አቅርቡ አላለም ብሏል። እዚህ የሳር ፍራሽ ላይ ተኝተህ ቀንዳም በሬ ምግቤ ላይ ተኛችሁ እያለ ጃስ ከሚለን ቢሮ እንገባለን። በጀቱን ከኮምፒውተር ላይ እናወጣለን፣ እናጸድቀዋለን። በቃ ጦርነቱ ተጀመረ ማለት ነው። በለው እንግዲህ ሰፊው ከቴ ሆይ ታላቁ እድላችንን እኛው ተዋንያን፣ እኛው ካሜራማን፣ እኛው ዳይሬክተሩንን እኛው በእኛው ከፍጻሜና በኩል ማን ነበር ያልከኝ ስምህ? ትልቅ ሰው ዳይሬክተር ትልቅ ሰው። ምን መሰለህ የልጄ የፊልም ስራ በፍጥነት እንዲሰራልኝና ቃሌን ለመጠበቅ ስል ነው። እሺ አቶ ሞገስ። የድሃ ልጅ የድሃ ልጅ? አዎ የልጄ ፊልም ጽሑፍ ርዕሱ ነው። አሁን ገባኝ። የባጀት ዝርዝሩን አዘጋጅ ብዬ ነበር። አዘጋጅተሃል? አዘጋጅቻለሁ። ያው $1.5 ሚሊዮን ብር
ይሄ መነሻ በጀቱ ነው። ያው እያየን የሚስተካከለው በዶላር ስንት ነው ማለት ነው? $65,000 ምን አይነት ፊልም ነው የሚሰራው? እየቀለድክ ነው እንዴ? ዓለማችን እኮ ለተራ አክተሮች የሚከፍሉት ቀላሉ ብር እኮ ነው። የልጄ ፊልም ጽሑፍ እንዲበላሽብኝ አልፈልግም። ከልጅ በላይ ምን አለ? $150,000 አድርግና ያዘው። ምን ነው? አይ ለጥበብ እንደዚህ ፍቅር ያለው ሰው ሲገኝ ከወንበር መነሳት ያስፈልጋል ብዬ ነው። ገንዘብ ደግሞ የተሻለ ስራ ለመስራት ጥሩ ጉልበት ነው። ኦፍ ኮርስ መኒ ኢዝ ፓወር። ውል ውስጥ እንዲገቡ ከምፈልጋቸው አንደኛው ፍጥነት ነው። ችግር የለውም አቶ ሞገስ። ጠበቃችንን አሁኑኑ የፊልም ስራ ውል እንዲያዘጋጅ ነገር ምንድነው ትልቅ ይዟት ምንድነው ይዛ ምን ትልቅ ምንድነው? ቆይ ለምንድነው ማልተኛበት እናንተ? ቢዚ ተረጋጋ። ወይስ ተረጋጋ። Is serious. ምንድነው? ባንክ ዘርፈህ መጥተህ ከሆነ ግን ጀማ የለበትም። ኧረ በመድኃኒዓለም ቆይ ልታሳብዱኝ ነው እንደዚህ ቤት የተነሳችሁት? እኔን ብርዬ እኔን እንደለም ሰኞን ጉድ እያዛችሁ ከሆነ ግን ተጨረስናት። በዚህ ጋር ላይ ቂም አትያዙ። አውቃችሁም አታውቁትም። ባለማወቅ ዘነገፋችሁ። ይቅር በሉት። ምን ነው ትልቅ ሳንዘጋጅ እንደዚህ ጉድ ታረገን? አይናችንን አንሸዋረርከው እኮ ፀሐይ ላይ ማፍጠጥ ብለው። ደም ብዛት ቢኖርብኝ ዛሬ ጉድ ይፈላ ነበር። አንጀሊና ጆሊ ከነባሏ እዚህ ፊልም ላይ ትተውናለች እንዴ? አውቃለሁ። ሼባው የሌለ ቢዚ ነው። 5 ደቂቃ አናገረኝ። ከጠበቃው ጋር አገናኝቶኝ ውል ተጻፈ ምናምን። እኔ ለመንቀሳቀሻ የሚሆን 120,000 ብር ይፈለጣሉ ብዬ ነበር። እዛው ከቢሮ ካዝና አውጥተው በሻንጣ አሸክመው አይኔ እንደፈጠጠ ስበር መጣ። እሺ ምንድነው? ስክሪፕቱ ነው። የዳ ልጅ ማለት አክተረጋጋ ፊልም ርዕስ ነው። እኔ ደግሞ እኮ ገና ለገና ብር ሰጡ ምናምን ብሎ የሚሰድቡ መስሎኝ ነበር። እሺ እና መልቶኝ ነበር። ምን ነገሩን እኮ ነው። ደግሞ የዳ ልጅ ስድብ የግላችን ያደረገው ማን ነው? ማንም ዳ ሆነ ዲያስፖራ ነኝ ባይለጥጣብታም ማማ ኢትዮጵያ ዳስ ከተባለች ድረስ ሁሉም የዳ ልጅ ማንን ይሰድባል? የዳ ልጅ እና የዳ ልጅ ሾፋ ይቻላል። እስኪ ታሪካችንን እንስማው። የደሃ ልጅ በድል ሞገስ ኤልኤ ዩኤስኤ። ፊናንድ ውጭ አዲስ አበባ ከተማ የደሃ መንደር ሌሊት። አስቡት የኛን ሰፈር በሌሊት እና አውሬው ሃንግሊዙ ጨለማ ላይ ቆሞ ታብራራለህ እንዴ? እስኪ ጸጥ በልና እንስማው። ማንም እንዳያቋርጠው በእናትህ። እሺ ቀጥይ። ሲን 2 ውስጥ አንድ የደሃ ቤተሰብ መኖሪያ ቤት ልጅ መኝታ ቤት ሌሊት አንዲት 35 ዓመት የሚሆናት ሴት ሜሮን በቅንፍ የደሃ ልጅ እናት ለ6 ዓመት ህፃን ሴት ልጇ ለፍቅር ተረት እያነበበችላት ፍቅር ስትተኛ ሜሮን ስማት መብራቱን አጥፍታ ወጣች። ሲን 3 የደሃ ቤተሰብ ሳሎን ውስጥ ሜሮን በተሰላቸ ስሜት ባረጀ የቤት ማጽጃ ማሽን ሳሎን ውስጥ የተነጠፈው ምንጣፍ ስታጸዳ ትታያለች።
ሜሮን የማጽጃውን ማሽን ወደ ጥግ አድርጋ ወደ ፍሪጅ ሄዳ ፍሪጅ እሺ የጁስ እቃውን አውጥታ ውስጡ ባዶ ሲሆን ወደ ሶፋ ሄዳ ተከዛ ስትቀመጥ የሳሎኑ በር ተከፍቶ የሜሮን ባል ሰክሮ እየተንገዳገደ መጥቶ ሶፋው ላይ ተቀመጠ። ግማሽ ሬድ ሌብል ውስኪ ተነስቶ አምጥቶ እየጠጣ ግማሽ ሬድ ሌብል ውስኪ አምጥቶ እየጠጣ ሜሮን በንዴት የት ነው ያመሸው? ሄኖክ ታክሲ በማታ የሚነዳ የት ነው ያመሸው አይባልም። ሜሮን ፍሪጁ ባዶ ሆኖ በድህነት እንሰቃያለን፣ አንተ እያመሸ እየሰከርክ ትመጣለህ። ሄኖክ ከኪሱ የታሸገውን 15,000 ብር አውጥቶ ሜሮን ብሩን አንስታ ቆይ ይሄን 15,000 ብር ለ3 ወር ለ15 ቀን እንዴት አድርጌ ነው የማውቀው? በቃ እዚህ ነው እንዴ ኧረ ሙድ መያዝ ወገኔ ደሃ ልጅ ተቀለደብሽ። ኧረ ምን ተቀለደብሽ? ነገሩ ተቀለደብን እንጂ ፍሪጁን ከፍታ የጁስ ዕቃ ምናምን ምንጣፉን በማሽን ቆይ ግማሽ ሬድ ሌብል ጠርሙሱን ዱቅ አድርጎ እየቀመቀመ ምናምን ፊልም ሌላ ኑሮ ሌላ። ለነገሩ ምን ታርግ ሀብታሞቹ ሰፈር እኮ እስኪ የሚጀምረው ከብላክ ሌብል ነው። እውነቷን እኮ የእኛን ሰፈር የቼሳ ኑሮ የታረፈውና 15,000 ለ15 ቀን እንዴት ነው የማብቃቀው? እኔ አለች አይደል ደፋር እኛ ሰፈር 300 አባወራ ከነ ልጁ 15 ቀን እንደሚቀልም ማን በነገራ ሳና እዚህ ለነገሩ ሰማይና ምድር መች ተቀራርበው ያውቃሉ። ብዙ ዲታማ እኮ የኛን የችታዎቹ ኑሮ እንደማያርፉ ሆድ ይፍጀው። ለነገሩ የቢሊየነር ልጅ ስለ ደሃ መጻፏ ብቻ በቂ ነው። ጀለሶች እኛ ማድረግ ያለብን አንድ ሳምንት ዱቅ ብለን የደሃ ልጅ ታሪክ በደሃ ልጆች ይፈለጥ ማለት ሲቻል አይደል እንዴ? ማለት ይሄን ብር ስቀበል ሁለት ግዴታዎች ለማክበር ተስማምቼ ነው። አንደኛው በ5 ወር ጊዜ ውስጥ ጨርሶ ማስረከብ እና ምን ችግር አለው? 5 ወር እኮ በቂ ነው። አዎ ሁለተኛውስ ምን ይሆን? ሁለተኛውና ዋነኛው የራሴ ምክንያት ስላለኝ ነው። የልጄ ጽሑፍ ሳትጨምረው ሳትቀንሰው እንደወረደ ቡና ታስረክበኛለህ። ተግባባን? የራሴ ምክንያት አለኝ ማለት ብር አይደል እንደ ሰጡ ምን አውቃለሁ። ከጻፈችው ጽሑፍ ላይ አንድ ነገር ብንጨምር ወይ ብንቀንስ ቀሩን ክፍያ እንደማናገኝና ቀብዱንም ተቀብለውን በህግ እንደሚጠይቁን አስጠንቅቀው አስፈርመው የ1.4 ሚሊዮን ብር ቼክ ተቀብለውን ይሸኙ። ኢዝ ዋት እንዴ 140,000 ዕዳ ላይ 10 እጥፍ አድገን 1.4 ሚሊዮን ገባን። እረፍ በቃ ምን ጣጣለው? ካለፈው ስተታችን ተምረን ቶሎ ከተፍ አድርገን እንደወረደ ቡና ማቅረብ ነው። ሲጀመር ገና በደሃ ልጅ ላይ የሚያላግጥ ጽሑፍ ከትፈን ኑሮ የሚያላግጥብን ሳያንስ እኛው የደሃ ልጆች ወገን ደሃ ላይ ሙር ልንይዝ እና ስራ አይደል እንዴ? እንጃ እኔ በእናቴ ላይ ማላገጥ አይነት ስሜት ነው የተሰማኝ። እኛ ምን አረግን? አቦን ያላቅም እንዴ የጻፈችው እሷ። እኛ ማድረግ ያለብን ከተፍ አድርጎ ማስረከብ በቃ። አረ ትልቅ ጣጣ የለውም እንዴ? ዳችንን ከፍለን ህይወታችንን እንቀይራለን ብለን እንደማሰብ የሌላ ሐሳብ እያመጣን መሰጥ እንዴ? ቆይ እድል ስለ ደሃ ልጆች ሳታረብ ጽፋ ሊሆን ይችላል። ሼባው የራሴ ምክንያት ምናምን ብሎ ከከተፍን በኋላ እድል እውነቱን ስታቅ ቢደብራት ፍቅርና ገንዘብ 3 አረ ትልቅ በጣም ይደብራል። ለእናት ለህክምና እንኳን ጨላ ጠፍቶ የብር ያለ እንዳላልክ አሁን ፎንቃ ምናምን ትጫወታለህ። አረ ላሽ በእናት እየየም እኮ ሲደላ ነው ሲባል አልሰማ። እሺ ቀጣይ ስራችን አካሄድ ይህንን ትልቅ እድላችንን ከግብ ለማድረስ ተከበሩ አቶ ትልቅ ኮይዘሪት እድል ጋር ያለውትን የፍቅር ቅርርብ ስራው እስኪያልቅ ድረስ ገታ ያደርጉልን። ወገን በብር ጠብሼ የተመታሹላ ጸዳ ለማለትና ፋሚሊዎቻችንን ድግፍ ለማድረግ መጀመሪያ 400,000 ብር 100,000 ብር መካፈል፣ ከዛ የዛን የጅብ ዕዳ እንመልስለታለን፣ ቢሮን ቀይራለን። ከዛ የመጨረሻ ክፍያውን 1.4 እንዳሞን ወስድና እዛኛ የራሳችንን ፊልም ሬዲዮኑን መክተፍ ኢዝ ፊኒሽ። እንደጀመር ነው እንጨርሰዋለን። አመድ መስያ ሳድጌ እንዲህ በአንድ ጊዜ ወንጀል ውስጥ ተዘፈቀ። ኧረ ምን ወንጀል አመጣሽብኝ እንዴ? አባባ ይሞት እኔ በተማርኩበት የፊልም ሙያ የሥራ እድል መጥቶልን ነው። ትልቅ እኔ ብር ወርቅ ልብስ አይደለም ትልቅ ሰው ትልቁ ሆኖ አይቼ ልሙት ብዬ አይደለም እንደምጸልይ አውቃለሁማ። አባትህ ትልቅ ብሎ ስም አውጥቶልህ ነበር። ትልቅ ሆነ ሳያይ ግን ሞተ። ያቡ ይሄ ለእናንተ ነው። አዳ ጥናታችሁ እንዳለሽ ቻው
ወይኔ ወይኔ አባቴ ኧረ ጣል አደረገን ጠፋብን። ደጋለም እንዴት ነሽ? ጠፋህ እኮ። አለሁ ኢላሜ ደህና ነሽ? እንዴት ናችሁ? ደጋለም ባለፈው የጀበና ቡና ምናምን እጀምራለሁ ብለሽ ነበረ። ይኸው በከቴ ውስጥ ነው የተዋጣው ነው። እግዚአብሔር ይስጥልን ከቴ። እንዴት ናችሁ? ሰላም። ያው እንግዲህ እንብላ ባህላችን ነው። እንብላ። የተባረከ አሜን። ለምን ነበር የፈለጋችሁ? ሼኩን ይዟል? እናመሰግናለን። ሲን 87 ውጭ አዲስ አበባ መንገድ 6 ቀን አጋቹ ብሩን በቱቦ ውስጥ ይዞ ሲጠፋባቸው የኤፍኤስ ፖሊሶች እየሮጡ በሬዲዮ ኢቴሪታሪዮስ ዋናው ጣቢያ በፍጥነት አዲስ አበባ ላይ ቱቦ ማስተር ፕላን ከሳተላይት ላይ ላክልኝ። አሁን የአዲስ አበባ ቱቦ ማስተር ፕላን ከሳተላይት እድልዬን ወደድኳት። ይመቻል። ሳትጽፈኝ እንዴት አገኘው? በጣም ቆንጆ ታሪክ በጣም Really? ዋው በጣም ይገርማል። I'm very glad ስለወደድከው። ግን የዳ ልጅ ስክሪፕትን ለመጻፍ ምንድነው መነሻሽ? Before 5 years film school እያለ ፕሮፌሰር ምን ብለው ነበር መሰለህ? ቤትችሉ ቢስታችሁ ያለውን ጻፍ፣ ወይፍናስ ሪሰርች አድርጋችሁ ጻፍ። እና የውስጥ ፍላጎትሽ ምን አቀበለሽ? To tell you the truth ምን እንደምጽፍ ግራ ገብቶኝ ነበር። ሙድሽ ምን ከነተው? ያማገን ሙድሽ ከነተው? ሙድሽ የከነተው ማለት ግራ ያጋባሽ ምንድነው ማለት ነው? ገባኝ። The whole family for good ከኢትዮጵያ ወጣ ነው። እኔ 10 ዓመት እያለሁ ነበር። ስለዚህ ብዙ ስለ ሀገር ያላቀም ለዛ ነው ጽሁፌን ስትወደው ሰርፕራይዝ የሆንኩት። ታዲያ ለምን ውጪ ስለነበርሽበት ማህበረሰብ ለመጻፍ አላሰብሽም? ኖ አላሰብኩም። ብዙ ጊዜ ተቀምጠን አናውቅም አንድ ቦታ። ኢሮፕ፣ ኤዥያ፣ ዩኤስ ብዙ ፋይናሊ ኢትዮጵያ ያለው ከፖሊሲ ምንም አላውቅም ነበር። አንድ ቀን ከትምህርት ቤት ሹፌራችን ሲያመጣ ስለምታሳዝን ልጅ ሳንቲም ሰጣት። ለምን ላይ ሰጣት ብዬ ስጠይቀው ይሰድ የድሃ ልጅ ስለሆነች። ስለ ድሃ ልጆት ባታውቂም የድሃ ልጅ የሚለው ቃል ከልብሽ የፈላ ሁኔታ ከአይንሽ አልጠፋም ነበር ማለት ነው። ከመገንስ ፈላ ማለት ትንሽ ልጅ ማለት ነው። ኤግዛክትሊ ብቻ ከውስጤ ሊጸፋ አልቻለችም። I don't know why ስለ ድሃ ልጅ መጠየቅ or ሪሰርች ማድረግ አልፈለኩም። just by my imagination ይሆናል ብዬ ያሰብኩትን ፈላን ያሰብኩት አልኩ። አንተ ደግሞ እዚህ ተወልደህ ስላደግ ስለ ድሃ ስክሪፕት የጻፍኩትን ሚስቴክ አለ ታርማል አይደል? ያው እንዳየሁት ብዙ የሚስተካከል ነገር የለም። really so shooting መቼ ጀምራ አሰባችሁ? ዝግጅት ላይ ነን። ሰሞኑን እንጀምራለን። ስለ ድሃ ልጅ ለድሃ ልጅ
አፍሬንዶች ሰላም ናችሁ? እዛ የልትስ ልደት ላይ ታይቻችሁ ነበር መሰለኝ። አዎ ልክ ነው። ግብዳው እባላለሁ። ፍሬንዶች ናቸው ያወጡልኝ። ያው ሰውነት ምናምን። እኛ ደግሞ ከቴ ፊልም ግሩፕ እንባላለን። ምን እንታዘዝ? ይኸውላችሁ ከትብጭ እኔ ከልጅነቴ ጀምሮ ምኞቴ ፊልም አክተር ነው። ኢትስ ድሪም ግን እዚህ ላይፍ ምናምን በቃ አልተሳካም። በጣም እንደውም ያቺ እሳቷ ዳይሬክተር ዮናስ የሆነ ጊዜ እዚህ ከች ብላ ምናምን የሌለ እንክብካቤ አራመድኩላት ምናምን በቃ የሆነ ቦታ ጣጅኝ ምናምን ብያት ከዛ ስልክ ተቀያየርን። እሷም አልደወለች። በቃ እኔ ማቀሳቀስኩት ኢትስ ኮልድ በጣም የሆነ ቦታ ለዚህ ሰውነት የሚሆን ካለ አሰሩኝ፣ ደስ ይለኛል። እኔም ለከቾች በጋርድነት ለማገልገል ዝግጁ ችግር የለም እንደዋወላለን። ተረካረግልሽ ካርዴን ያዟ። ጋርድነት የሾፍኳቸው ቢዝነሶች አሉ፣ እዛ ላይ ጥዳቸዋል። ኧረ እሺ እኛም እንደውልልሃለን። እሺ የደበራችሁ ሰው ካለ ታዝሎ ይወጣላችሁ። ገተታ ከፈጠረ እዛው ዱለት ሳቢ በሰላም ነው ፍሬንድ? አንድ ቀርተሽ የተረጋጋሽው? ድሮ የጠጣው ተቀማጭ 10 መለኪያ ስላለው አንድ ሲጠጣ እኮ 11 ብሎ ነው የሚጀምረው። አንድ ሀብታም ልጅ አለች እና ታግታ የተዘጋ ቤት ውስጥ ነው ያለችው። ተርባለች፣ ምግብ አልበላች እና በጣም ተጨንቃለች። ግን እርዳታ የሰው እርዳታ እየጠየቀች ነው። በጣም ተጨንቃለች እና ያን ስሜት ነው የምትፈልገው። የት ነው ያለሁት? አዲ ማሚ፣ ልጃችሁ ታግታለች። በቃ ምንድን ነው? የት ነው ያለሁት? እባካችሁ ክፈቱልኝ፣ እባካችሁ እርዱኝ። ይበቃል። እኔም እንዳሻኝ ልዝደጋ። ዝለቂ። ኧረ ግድሌ! ኧረ ወዴት ነው ያለሁት? እናንተዬ! ጌታው! እንደው ግድሌ! ኧረ ጉዴ! አባባዬ! ወንድም አለም! ኧረ ጉዴ! እንደው ምን ይሻለኛል? ኧረ ጎጆ አይታም ተዘጋች። ካላስቸገርኳችሁ የድሃ ልጅ አባት ከሚለው ይልቅ ስገልጥ ያየሁትን የሀብታም ልጅ አባት የሚለውን ቦታ ብሰራ ድሃ ሆኜ እየኖርኩ እያለሁ እንደገና በፊልም ላይ ድሃ ትንሽ አይከብድም? ይከብዳል። ሰውነቴን መክሳቴን አይተህ ነው? የሚበላ ካገኘሁ የኔ ሰውነት ገር ነው። እንደ ከመነዳሪ ነው ባንዴ የሚገፋው። አይ ቂጣ ፍሬንድ ከክርስትና በኋላ ዋነካሽም እንዴ? ሙሉ ቀን እኮ አገድከው ሻወሩ። ኧረ በእናትህ ለውሃ እንኳን ባታዝን ለቆዳ ዘንለት። አንተ አለ አይደል እንዴ በ5 ደቂቃ 6 ጊዜ ፍሪጁን ክፍት ዝግት የምታረገው? ፍሪጁ ኳፊ ነው። ኧረ ፍሬንድ 6 ተፋታይ ነበር የሚለው። ፍሪጅና የባንክ ቡክ ሰሞኑ አይደል እንደ የከፈተው ምን ትላለህ? አይሞች አንቺም ታወሪያለሽ እንጂ ይሄው ለቀረጻ ከነቃው የተከራየነው ቤት ከገባን ቀን ጀምሮ ሶፋ ብርቆ ነው። እንዲህ እንደ ሳሎን ውሻ እንደው ለአንድ ደቂቃ ያህል መች ወርደህ ታውቃለህ? መብቴ ነው። የወጣበትን ሳቢ አስቧ። ይኸውልህ እንደ ህንድ አክተር ዘውነን ብለህ ዱቅ ብዬ ውድ ይህን የመሰለ ቪላ ቤት ሄዳ ቤት ብላ ትላቅብን። እሷ የምታውቀው ኤዲታ ላይፍ እኮ በቃ ግራውንድ ፕላስ ምናምን ከመዋኛ ጋር ነው።
ደግሞ መዋኛ ከሌለ እኮ ዘንድሮ ችስታ ነው። በትክክል ወይ ጊዜ እኮ አቃጣሪ ነው። ቆይ የድህነት ኑሮ እንደዚህ ሆነ ማለት እኮ ዲቪ የሚሞላ ኢትዮጵያዊ አንድ ሰው ለማግኘት በባትሪ መሽከርከር አለብህ ማለት ነው። በቃ እንዴ የስራ ባልደረቦቼና ጓደኞቼ ያልኩሽ ከታፊዎች እነሱ ናቸው። ቾምቤ፣ ሳንቾ፣ ቢሊ። እድል ትባላለች። Nice meeting you guys. East. ይህን ይመስላል ለጽሁፍሽ የመረጥነው ቤት። ዋው በጣም ይገርማል። ራሱ ያሰብኩት የድሃ ቤት። It's amazing. You sure? Yeah, exactly. Oh my God. እንደምትወጁ ገምተን ነበር። You guys surprised me. ሌላም ሰርፕራይዝ አለ። Really? ምንድን ነው? ለዋና ካራክተር ሰሞኑን ብዙ ተዋናዮች እያየን ነበር። ያ አንቺ እንድትጫወቻ ታስበን ነበር። No way. Yes way. I don't know. acting ተማርኩ እንጂ እኔ ተጫውቼ አላውቅም። ካራክተሯን በደንብ ስለምታውቂያት ትወና የመጀመሪያሽ ቢሆንም እርግጠኛ ነኝ በደንብ ትሰሪያታለሽ። Okay, if you say so. ሊሞክራት። Oh my God, I don't believe this. ስለዚህ ሌሎች ዝግጅቶች እያደረግን ከአንቺ ጋር ልምምድ መጀመር እንችላለን። Yeah, why not? ቁጭ በይ ወይን እንጋብዝሽ። No, because my dad ከአንድ ሰዓት በኋላ ፍላይት አለው። ስለዚህ sorry አልችልም። ችግር የለውም። ችግር የለውም። ሹፌሩ በር ላይ ስላለ ችግር የለውም። ምንድን ነው? Wow, amazing. Nice meeting you. ወይ ማማ አፍሪካ እንዲህ ተቀልደዋል ለካ። እባክሽ ተረጋጊ። እኛ እንደምታስቡ አይነት ሰዎች አይደለም። እና ለምንድን ነው እንደዚህ የምታደርጉት? እንደምታስብ አይደለም። ምንድን ናችሁ? እሺ ተረጋጊና አንዴ ስሚኝ። በጭራሽ ለገንዘብ ብለን ያደረግነው ነገር አይደለም። አባቤ ፈልጋችሁትን ቢል ሊሰጣችሁ አደርጋለሁ። አባረ ልቀቅልኝ። እናፈታጋይ አንዴ ስሚኝ፣ አንዴ ስሚኝ። አንቺ ይኸውልሽ የማትጮይ ከሆነ አፍሽን ለቅሻለሁ። ከዛ ቃል እገባልሻለሁ ትሄጃለሽ። ይቅርታ አቋረጥኳችሁ ከሙድ ማለት ከልምምድ። No problem. ጨርሰናል። ሰኪ ግባ። ፍሪጅ ውስጥ ሎሽን ማነው ጁስ ቲሮ ነበር። እንዴት ነበር? በጣም ቆንጆ ነበር። ለቀረጻ እንጂ ልምምድ አይመስልም። ኦኬ ሶ አሁን ከለከካት በኋላ ያለው ኩች ብላ ያለውን እንስራው። እሱ ይቻላል። ኦኬ
ባዶ ሆኖ ቤተሰብ በድህነት እየተሰቃየ አንተ ጭራሽ እየጠጣ ትመጣለህ? $15,000 ብር 15,000 ብር ለ15 ቀን ለሶስት ሰው እንዴት አድርጌ ነው ማብቃቃው? ከት ቢቀርብንስ ችግር አለ? በስንት መከራ ለፍተን ያገኘነውን ብር ገና ለገና ከሱ ጋር በመጣ ምኑንም በማናውቀው ሰው 1 ሚሊዮን ብር ብንበላስ? አረ ግድላችሁ እንዴ! ከዚህ በፊት ከሌላ ሰዎች ጋር የተሰራ እኮ ስራ እናንተ እኮ ስለተመቻችሁ ነው አብረን እንድንሰራ የፈለኩት። 1 ሚሊዮን ብር አወጣችሁ እኮ እጥፍ ነው የምታተርፉት ከኔ ኮሚሽን። ሰላም ነው? ችግር አለ? ሰላም ስለሆነ መሰለኝ ለስራ የተገናኘው። በቃ ሰራ አድርገንለ። ይሄ ብር ማለት በጠቅላላ ያለ ማለት ነው። እሺ ይህ ገንዘብ ተበላ ማለት በነፍስ ነው የምንመጣው። ከ5 ደቂቃ በላይ አናባክን። ይልቁኑ ጊዜ አታጥፉ። እንዳትደሳከር ኤፌች በአደገኛ ዕፅ ዝውውር በቁጥጥር ስር ውላቸዋል። ከት ሾቤ ያበ ካሜራ ውሃ ሾቤ አንተ ውሃ አድርግለት። ስንት ብር ነው እንዴ? ደህና ነኝ። አይሽ በቃ ትንሽ እረፍትና እንቀጥላለን። በቃ ወደ ስራ አይ ና ኧረ እኔ እኮ ቀለል አድርጌ እኮ ያገጥኩሽ እኮ ነው መሰለኝ። ኧረ ቀለል አድርጌ ኧረ ይቅርታ ወይ ግብዳው ተረፈልኝ ነው። ምን አይነት ነገር ኦ ማይ ጋድ ፋይናሊ ቢኖር ከዛ እንደምንም ተማሙቶ ከት ብሎ ፌንት ነቀለ። አንቺ ደግሞ ፌንት ነቀለ አታረፍበት። ፌንት ነቀለ ማለት ፌንት ሰራ ማለት ነው። You're kidding, right? Oh my god, ከዛ ቆይ ነው ለምን አላሳይሽ?
ጀለሲ የጃፓን በላይ ገጣጠመው ሮቦታን መሰለው። አይግብደው ኦዲየንሱን በአክቲንግ ሊመስጥ የሰው ሽሮ መብያ ሲጥ ደግሞ እኮ ቀለል አድርጌ ያገጥኩ መስሎኝ ይለኛል። እንደ አንገቴ ላይ እኮ ነው የቆመው። እሺ ቬሪ እሺ። ኧረ ቺኮቹ የቶቹ ከዛ ባለፈው ቴኳንዶ ምናምን ውሹ ምናምን የቀወጡት ሁለቱ እንዴ ካራቴ ኪድና ጄዚ። ኧረ እንዳዞር ወይ ጉድ! ልዙርስ ብል በምን አንገቴ ነው የምዞረው? እሺ ፍሬንድ አሁንስ መጥላችኋል። እኔ ከዚህ ቀጥታ ወጥቼ ሆስፒታል አልጋ ላይ መገኘት አልፈልግም። ወደ ቤት አጸደዋለሁ። እሺ አብረን እንሄዳለን። ኧረ 6 አልሰማም። ይኸውልህ እኔ ወንድም ቤቴ ስገባ ሶፋዬና ፍራሼ በናፍቆት አፋቸውን ከፍቶ ይጠብቁኛል። ሰላሙ ነው። የእነሱ ነገር አያስችልም። እሺ ምን ብለን ነው ፒንኮዳቸውን የምንከፍተው? ተከተለኝ። ከዛ ጭቡቴን ትከተላለህ። እርግጠኛ ነህ እነሱ ይሻላሉ? በትክክል ይቅርታ፣ ለምን ነው እኛ ምን ይሻል? ዲቴክቲቭ ሄኖክ ከኤፍቢኤች። ዲቴክቲቭ ታዲዮስ ከኤፍቢኤች። ከየት? ኤፍቢኤች ደግሞ ምንድነው? ኤፍቢኤች ፌደራል ቢሮይዝ ሃይ ክራይም፣ የፌዴራል ያደገኛ ወንጀል ምርመራ ቢሮ። ችግር አለ? መጠጣት ወንጀል ሆነ እንዴ? ጠጥቶ ማሽከርከር? አዎ። ለጊዜው ግን ምንም ችግር የለም። እናት ሀገራችሁ ለአንድ ትልቅ ሀገራዊ ግዴታ የእናንተን የውድ ልጆቿን እገዛ ትሻለች። ማለት ሮቦት ትልቁ አሳ እያለፈ ነው። ሮቦት አየሩ ነፃ ነው። ወደ ስራ። ይቅርታ ክትትሉን አደጋ ላይ ላለመጣል ነበር። አሁን ያለፈው ሰው እያያችሁት ትልቁ አሳ በሚል የምርመራ ስም የሚታወቅ በከባድ የሙስና ወንጀል የሚጠረጠር ሰው። እኛም የእሱን አጠቃላይ ግንኙነት በከፍተኛ ጥንቃቄና ሚስጥር በመከታተል ላይ ነው። ይቅርታ ስማችሁ ማለት ነው? ችግር የለውም። የኮድ ስም መጠቀም ትችላላችሁ። ጥዝ ብዝ። ኦኬ ብዝ ጥዝ ጥዝ ብዝ። ኦኬ ጥዝ ብዝ። ትልቁን አሳ በመከታተል የእናንተ እርዳታ ያስፈልጋል። ምንችለው ከሆነ ደስ ይለናል። ምንም የማይቻል ነገር ያ እንደውም ሁለታችንም በካራቴ ብላክ ቤልት ስላለን የካራቴና የዲቴክቲቭ ፊልሞችን ነው ማየት የምንወደው። ኖ ዌይ ኢሹ በጣም ይገርማል። ምንድን ነው የሚሽኑ ታዲያ? ትልቁን አሳ በዘዴ ቀርባችሁ ዛሬ የተደወለለትን 5 ስልክ ቁጥሮችን ማምጣት ነው የሚሽኑ። 5 ደቂቃ ብቻ ይሰጣል። እዚህ ብቻ ቁጭ በሉ፣ ተቀመጡ። ከኛ ጋር ታይታችሁ ወዲያው ስትነሱ ሊጠራጠር ይችላል። ከኛ ጋር ትንሽ ዘና ትሉና እኛ ከሄድን በኋላ አሳውን አጥምዳችሁ በዚህ በምንሰጣችሁ ካርድ ትደውሉናላችሁ። ኦኬ። አደራ ይህንን ጉዳይ ለእናታችሁ ልጅም ቢሆን እንዳትናገሩ፣ ጥብቅ ሚስጥር ነው። ምንም ችግር የለውም። ሙስናን ከሀገራችን ለማጥፋት አይደል እንዴ? ትልቅ የሀገር ጉዳይ እኮ ነው። በትክክል ቺርስ። እድል በፉንቃ ከአንድ አስጀምራ ሺህ ታስቆጥረኝ። ኧረ የሌለ ገብቶልኛል። ከላይ ካለው ውበቷ በላይ ውስጥ ያለውን ውበት በቃላት መግለጽ ይከብዳል። እድል ስትታይ ጥሩ ሴት ትመስላለች፣ ግን ጀለሴ ማወቅ ያለብን ነገር ቢኖር ጀሞ የጣለብን ማዕቀብ እስኪነሳ ድረስ ፉንቃ አንቺ አለ ማለት ነው። እስቲ ፍቅር አሽታሪ እንዳላልኩኝ ዳግመኛ ስለ ፍቅር ማዜም መኮራመት ጉድ ፈላ ዘንድሮ። የምን ጉድ ነው የሚፈላው? አጋጣሚ የፈጠረው እሳት እኔ ልብ ውስጥ እየነደደ እድል ልብ ውስጥ ግን ፈራው። ምን ነው ጀለሴ? ምን አስፈራሽ? ቦይፍሬንድ ይኑራት አይኑራት ጭራሽ ስለ ፍቅር ህይወቷ የማውቀው ነገር የለም። ለእኔ ትልቁ ገጠመኝ ለእሷ ተራ ገጠመኝ ሆኖ ሊያልፍ ይችላል። ገደለኝ፣ ቆሰቆሰ፣ ገደለኝ። አንተ ምን አለበት? ጓደኛዬ
Not much. Daddy የለም just ብቻዬን watch a movie. ቅድም ስደውልልሽ ስልክሽ ቢዚ ነበር so mad. Yeah, ከትልቅ ጋር እያወራን ነበር። ትልቅ? Mr. Director? Okay. ከመቼ መደዋወል ተጀመረ? Come on, girl. ምንም የሚደብቅሽ ነገር እንደሌለ you know that, right? What's going on, girl? Just tell me. I can see it on your face. He's a nice guy. ጸባዩ ደስ ይላል. So gentle. Funny. Oh my God, ተበደልክ. Are you serious? ካልወደው አልቀርም? Yeah. Oh my God. Anyways, I really have to go. በጣም መሰለኝ ስለ ሚስተር ዳይሬክተር ስለ ካልወደው አልቀርም. We'll talk later. Okay? ዲቴሉን እፈልጋለሁ. Bye. ዲቴክቲቭ ሄኖክ፣ ዲቴክቲቭ ታዲዮስ ቀይ ፍሬጅ የፊልም ቤተሰቦቹ ናቸው። እባካችሁ ልጄን ከየትም ብላችሁ ፈልጋችሁ አግኙልኝ እባካችሁ። ምንም ሀሳብ አይግባውት። ጉዳዩን ኤፍሬጅ በጥንቃቄ እየተከታተሉ ነው። ሄቨን ከዚህ በፊት ከቤት ወጥታ እንደዚህ ቆይታ ታውቃለች? በጭራሽ አታመሽም። ብታመሽም እስከ 6 ነው። ዓርብ ዕለት ከሆነ ምናልባት እንፈቅድላትና ከጓደኞቿ ጋር ታመሻለች። በዚህኛው ዓርብ ግን አልመጣችም፣ አደረች። መልካም። የፌቨንና የሚያውቋቸው ካሉ ጓደኞቿን ስልክ ቢሰጥ። ችግር የለም። ተረጋግቶ ስልኩን ያንሱና ያው እኛ እንደሌላ አስቦ ረዘም አድርጎ ለማውራት ይሞክሩሽ። ሄሎ፣ የፌቨን አባት ነዎት? ነኝ። ልጆትን ፌቨንን አግቻታለሁ። አግቻታለሁ? እባክህ ልጄ። አሁን የምልህን ዝም ብለህ አዳም። ልጅህን በሕይወት ማግኘት ከፈለግ 10 ሚሊዮን ብር እፈልጋለሁ። ፖሊሶች መሀል ከገቡ ግን ልጅህን ከዚህ በኋላ አታያለህ። 10 ሚሊዮን ብር? ይቅርታ በእናትህ የእኔ ስልክ ነው። እሺ ለአሁኑ ችግር የለም። ከዚህ በኋላ ግን ከቀረጻ በፊት ሁላችሁም ስልካችሁ ናችሁ። ስልክ ሲያወሩ አሪፍ ነው፣ ግን ትንሽ ድንጋጤው ከዚህ ጨመር። ዲቴክቲቭ ጥዝ ብዝ። ኦኬ፣ ብዝ ጥዝ። እሺ። ኦ በጣም ጥሩ። በእናት ሀገራችን ስም ባላችሁበት ቦታ ከፍተኛ ምስጋና ይድረሳችሁ። ጥሩ፣ ቀጥሉበት። ማታ እንገናኛለን። እሺ። ምንድን ነው የሚለው? አረ ቺኮቹ የሌላ አብረረዋል። ምንድን ነው? ከትልቁ አሳ ላይ እንዳለ ስልኩን ጋማ ብለናል። እንዴ እኛ ማታ ከቆሰቆስ ነው በኋላ በቃ አሳውን አግተው ታምሽተዋል ማለት ነው። ትናንት ማታ በኮንትራት ታክሲ ቤቱ ድረስ ተከታትሎ ጭራሽ ዛሬ ጠዋት ከቤቱ ተነስቶ ሲቆሰቁሰው አብሮ ቆስቁሰው የሆነ ሆቴል ቺክ ይዞ ሩም ይዞ ጋማ ብሏል ምናምን ጭውውት እና አሁን መኪና ውስጥ ዱቅ ብለው የጠበቁት ነው። አረ የሌላ አብረረዋል። እኛ ሰፈር ማለት ዋርካ የሚባል የሌለ ጊዜ እያስፈሪ ሰው እያለ ታውቂያለሽ። የሆነ ቀን ይሄ ፒናታውን
አድርጎ ለሊት 6 ሰዓት ምናምን ወደ ሰፈር ጸዳ ሲያደርገው ማለት ነው። አውሬው የሚባል እንደለመደችው ጨቡ ልትሰራ ጠጓን ይዛ ምናምን በላዩ ላይ መጥቶ አንድ ያልተከመረበትም ይቅርታ አልገባኝም። ሊዘርፉት አንግል ይዙት ማለት ነው። ጨቡ ሊይዙት ማለት ነው። ስታንቀው ማለት ነው። ከዛ ዋርካው የአውሬን ሁለት እጅ ጋምባ በላ እንደሚታሰለሳለች እንደዚህ እንደስከር በዚህና እዚህ ጋር ጠቅፍ አድርጎ አምጥቶ ቤቱ አርጎ አውርዷት ስሙ እስኪጠፋ ድረስ ወስዶ አልከሸከሸው። ኦ ማይ ጋድ! ከቤት አስወጥቶ እንደሚጣል ቆሻሻ ትቦስ ድፍት ሶሪ መቼ ነው ስፍራችሁ የምታሳየው? ኧረ ጣጣ የለውም ነገር ኧረ 6 ቀረጻን ጨርስና ሰሞኑን እናሳይሻለን። ችግር የለውም። ፕሮሚስ ፕሮሚስ። ስህተት ነው የሰሩትሽ። ማን ነው ያስከፋሽ? ትልቅ እኔ ለሰው ልጆች ክፉ ነኝ። ተቀራረብንና ተግባባን እኮ። ጉዞ ወደ ከመን እንደጀመርን እኮ ነው እንደጀመርን ገና እንዲህ ስንል መሀል ላይ መጡ ቡዳ ዳዙብኝም ቀለዱብኝ። እኔ ምን ትዝንት የሚለኝ ታውቃለህ? እድል ወደ እኔ ስትመጣ ከዛ ስንተያይ ከዛ በህልሜም በሁሌም አይቼው የማላውቀው ዓለም ደርሼ ስመለስ ጀማው እባክህ ውሳኔ ጣለብኝ። ገደብ በመተላለፌ ምን ቅጣት ወሰነብኝ? ያው ጀማው ቅድም አስቸኳይ ስብሰባ ተሰበሰበና በከባድ ማስጠንቀቂያ እኔ ከፈል ላልስም አንተ ደግሞ እሷ አጠገብ ላትደርስ በቃ በማስጠንቀቂያ ታልፋል። ፊሽ ህልምን እኔ ሳውቀው ሌሊት በማታ ነው ወይ ጉዴ! ሰሞኑን ከእንቅልፌ የምነቃው አንቺን ለማየት ነው። ወይ ጉዴ! ወይ ጉዴ! ታቲን ትምህርት ቤት እጄ ያጣኋት አንቺ እንደወሰድሻት ብትነግሪኝ ኖሮ እዛ ድረስ አለፋም ነበር ማለት። ኧረ እኔ አላመጣኋትም። እየቀለድክ ነው? ትምህርት ቤት እጄ እኮ አንድ ሴት ይወስዳታለች ብለውኝ እኮ ነው የመጣሁት። ፍቅር በልጄ ቀልድ እንደማላቅ እያወቅ ሄድና አምጣት እንጂ ምን ሆነክ ነው? ሄሎ። አዎ በ15 ደቂቃ ትምህርት ቤት መምጣት ይችላል። ልጃችሁ ሰላም ለጊዜው እኔ ጋ ናት ያለችው። እኔ ጋ ናት ማለት አንተ ማን? እኔ ጋ ናት ማለት ህፃኗን አግቻታለሁ። ለጊዜው በጥሩ ሁኔታ ላይ ትገኛለች። ምን እያልከኝ ነው? ልጅህን በህይወት ማግኘት ከፈለክ በጥንቃቄ አዳምጥ። ይህንን ጉዳይ ማንም መስማት የለበትም። በተለይ ፖሊስ ቢሰማ ጸጸቱ ለእናንተ። እባክህ የኔ ጌታ፣ እኛ ድሆች ነን፣ ምንም የሌለን ድሆች ነን። አንድ ታክሲም ቢሆን ሸጬ ቢሆን ይሰጣል። ያንተን ገንዘብ አልፈልግም። አንዲትን የሀብታም ልጅ አግተህ
አግብተህ ከአባቷ ብር 10 ሚሊዮን ብር ትቀበላለህ። በዶላር ነው የምፈልገው። እባክህ ልጄን ምንም እንዳታደርጋት። ለልጄ ስል የማላደርገው ነገር የለም። ያዘዝኩህን በትክክል ተግባራዊ ካደረግ ልጄን በህይወት ታገኛታለህ። ፖሊስ የሚባል ነገር መሀል ከገባ ግን ልጄን ከታትፌ በማዳበሪያ ነው የምልክልህ። እሺ። የሀብታሟን ልጅ እንዴት እንደምታገታትና ምን ማድረግ እንዳለብህ ዝርዝሩን ደውዬ እነግርሃለሁ። ልጃችንን አግቶ ብር ካላመጣ እኮ ነው የሚሉን። ሶሪ ከስራ በኋላ ይሻላል። ያና ፕሮብሌም ችግር የለም። ጥሩ አድርገሃል። እንደውም በጣም ጥሩ ነው። ስራህን ታከብራለህ። ምንድነው እንደውል እንጂ ተረጋጊ እንጂ ተረጋጊ። ምንድነው የምረጋጋው? እስኪ ንገረኝ፣ ምንድነው የምረጋጋው? ለፖሊስ ከደወላችሁ ልጃችሁን ገላታለሁ እኮ ብሏል ይሄ ሰውዬ። እንዴ ምን ሆነሽ ነው? ተረጋጊ እንጂ። ማረጋጋው እንዴት ነው የምረጋጋው? ተረጋጊ እንጂ። አንድ ጊዜ ጠብቂ። የልጅቷ አባት ጋር ደውዬ የሚሆነውን ነገር አይተን ተመልሰን እንደውላለን። Somebody help me. Mom, ልጃችሁ የት ነው ያለችው? እባካችሁ ክፈቱልኝ። ራሴን አሞኛል። ወይ እናንተ ልጅ አገተው እኔን አገታችሁ ከዳዲ 10 ሚሊዮን ብር ተቀብላችሁ ካልሰጣችሁ ልጃችሁ ገላለሁ ብሎ ስላስፈራራ ነው እኔን አገታችሁ? አዎ ምን እናድርግ? በጣም አዝናለሁ። ምንም ላደርጋችሁ
የኔ ቤተሰብ ውስጥ ያላየሁትን ፍቅር እዚህ ቤት አይቻለሁ። ስለዚህ ዳዲ ለዚህ ትንሽ ብር ብሎ እኔ ማታት አይፈልግም። ልጃችሁ እዚህ ቤት እስከምትመጣ ድረስ ከጎናችሁ ነኝ። በፈቃደኝነት ታጋችሁኛለሁ። ላረግሽልን ነገር ሁሉ በጣም እናመሰግናለን። ምንም ችግር የለም። ይቅርታ፣ የራስ ምታቱን መድኃኒት ሰጪኝ። እሺ፣ ቁጭ በይ። ካት ናይስ፣ በጣም አሪፍ። ምኑ ላይ ነው ጥፋት እንዴ? ለመድረኩ አዲስ እስከሆንኩኝ ድረስ እንዴት መምታት እንዳለብኝ መንገድ የለበትም? ቲያትሩ ላይ የተጻፈው በጥፊ ትመታዋለሽ ነው የሚለው። እሷ ወስዳ በአንድ ሻሾ አገጩ እስኪጣመም ነው ያላስሙትኝ። ተመልካቹን አይቼ እኮ ነው ተመልሼ እንደገና ደግሞ ዲያሎጉን ያስታወስኩት። በጣም ደስ ይላል። It's so funny. Are you sure? Sure. Cheers. You know what? She's so mad at me. በቃ her favorite shampoo አለቀባትና oh my god በቃ ለዛና ኮረፈችኝ ብታይ ወይ በቃ I'll treat her with cookies or pizza restaurant አላት በቃ ወይ እዛ ወስዳታለሁኝ ያው ምን ሎሽን ፍሪጅ ውስጥ አይቀመጥም ልትሉ ብቻ እንዳይሆን አዳሚ ሙሉ ልትይዢ ለነገሩ ምን ቋሚ ተስታ ስለ ፍሪጅና አጠቃቀም የት ታረፊያለሽ? ልንገራችሁ አይደል ያበሻ ትልቁ ችግር አላቅም ማለት ነው። በቃ አላቅም ካለ የተከሰፉ ይመስሏል። እሺ ቬሪ እሺ ደጋረው አላውቅማ ገና ነጠላ ጫማዬን ዶድራንቴ ሳሙኔን አስቀምጥበታለሁ። ቡልሺት ብዝ ጥዝ ጥዝ ብዝ ጥዝ ብዝ ምን እየሰራችሁ ነው? እዛ ፊት ለፊት የቆመችውን አጅፓክ መኪና አያችኋት? ብዝ ኧረ እንደሱ አይዞሪ ፒክሽን ይቅርታ። ተጠርጣሪው ክትትል ላይ እንዳለ ሊጠረጥር ይችላል። ማን ነው ተጠርጣሪው? ትልቁ አሳ ነው። የሙስና ገንዘብ ሊቀመጥለት ሲኖር እጅ ከፍንጅ ልንይዘው ዙሪያውን ከበን ነው። ኖ ዌይ የስ ዌይ እዛ ፎቁ ላይ ያሉት ይታያችኋል? ስናይፐር አንድ ሬዲ ስናይፐር ሁለት ይሰማል። ቶሎ በሉ ፍጠኑ ፍጠኑ። እና ስንደውላችሁ ለምንድን ነው የማታነሱት? ከዳር በኋላ ከቦታችን ተቀነስን ማለት ነው። ስራ ስለበዛብን ነው። ብዝ 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 ዝም በል አንተ ፈንጂዳ! አንተ ለፖሊስ ካላመለከት ማን ያመለክት?
በእናንተ ምክንያት ለአንድ ሳምንት ቀረጽ የለም። በጣም ነው የማስበው። ገና ለገና ሳቢ በጆንያ ከቻለ ብለን ምናምን ድፍት ብለን እንደ መስራት እናንተ የሌለት እንዲህ ትቀውጡታላችሁ። ትልቅ የሌለ እኮ ነው የተቀየመ። ከጉዘና አንስቶ አስተምሮ አስመርቆ አብረን እንለወጥ ምናምን ስላለ ዲያረ ገዳይ ሳይረፋፍል 6 አታስኬድም። እሺ በጣም ነው የሚደብረው። ፒስ በቃ እንዲህ አይደገም። ትልቅ ሲነግረኝ የቱት በጣም የተጎዳችው። Thanks God, you guys are fine. It's fine. Yeah. ትልቅ የት ሄዶ ነው? ኔትወርክ አይሰራም። እናቱን ቼክአፕ ሊያስደርግ ሆስፒታል ሄዶ ነው። Really? Is this? ጥሩ ነው። ሁሉም ሰው አትሊስት በአመት አንዴ ፉል ቼክአፕ ያስፈልጋል። Is of course. Yeah. ይታይ አንድ ነገር አምጥቼልሽ። አመሰግናለሁ። ምንም አይደል። አይስክሪም ትወጃለሽ? አዎ በልቻለሁ። ኦ ማይ ጋድ አይስክሪም! ሀካም እንዴት ነው አይስክሪም ማታበላት? ህፃን ልጅ ከአይስክሪም ሊበላ እኮ የግድ ነው። አዎ ያው እኛ አካባቢ የሚሸጥበት ሱቅ ስለሌለ። ኧረ በ5 ዓመት እቅዳችን ውስጥ እኮ ይዘናል። ካሞን እንደ ህፃን ልጅ እኮ በፍቅርና በእንክብካቤ ነው ማደግ ያለበት አይደል? እንዴት ነው አይስክሪም ማታበላት? እኔ ዛሬ ገጠምሻለሁ። እሺ አረፍ በይነት። I'm sorry. ይቅርታ። እንደዚህ የምትኖር አይመስለኝም። ይቅርታ። አመሰግናለሁ ታላቅ። እንግዲህ ይደርስ እድል ይኸውልሽ፣ አንዴ ቆይ፣ ይኸውልሽ ስምኛ። እድል ይኸውልሽ፣ እድል እባክሽ። Why? Tell me why? አልመሰለኝም። አላወኩም። ለዛ ነው እንጂ እንዴት ነው ወገኔ ላይ ቀልዳለሁ። ምንም ማድረግ አልቻልኩም። ምንም ማድረግ አልቻልኩም። ይሄን ሁሉ ስህተት ሲሰራ ዝም ብለህ በዛ አይነት ሰው ትሆናለህ ብዬ አልጠበቅኩም። በጣም ነው ማስበው። ከዚህ በኋላ ፊልሙ ለእናንተ ሪሌሽን ስለበቃ እድል እባክሽ አንዴ ስሚኝ። ለምን ላልሽው ምክንያት አዶንኬር ስላንተ ምክንያት እኔ ምክንያት ነበረኝ፣ ግን አንተ ሁሉ ነገር እያወቅህ ምንም አታውቅም ብለህ ደፈላ ዲውቅ አድርገህ ተጫወትክም። በጣም ነው ማስበው። አንተ ራስ ወዳድና ውሸታም ነው። ውሸታም አይደለሁም። ተዋታዩ ተልቤ ምን ልትባል ፈለግ? ለብር ሲል ራሱን የሸጠ እናትን፣ አገርን፣ ወገንን ኦር አይደንቲቲን በጣም ነው ማዝነው። ገንዘብ ነው አይደል የምትፈልገው? ተጨማሪ ገንዘብ ነው የምትፈልገው? እሰጥሃለሁ። አዎ ገንዘብ ያስፈልገኛል። እናቴን ማሳክማት በገንዘብ መሆኑን አትርሽ። እንኳን ይህን ያህል ብር ቀርቶ ሰባሪ ሳንቲም ለድሃ ያለውን ትርጉም አንቺ ባታረፊ አይገርመኝም። ሲጀመር የማታውቂውን ነገር ጽፈሽ በእኔና በድሃ ወገኔ ላይ ያላገችው አንቺ እያለሽ እኔ ለምንድን ነው የማፍረው? ማፈርም ካለባቸው አንቺና መሰሎችሽ ናችሁ። በብራችሁ ተራራ ሰርቷል፣ በበሽታ በረሃብ
በጨለማ ግራ ተጋብቶ ቁልቁል አፈር ላይ እንደ ጉንዳን የሚርመሰመሰውን ወገናችሁ እንዳላየ እየረገጣችሁት ላታገዙ ስቃዩን የምታበዙት እናንተ ፈሩ። ይሄ ነው ምክንያት ሰው ባንድ ማይት ልክ አይደለም። የኔ ምክንያት አባትሽ ናቸው። ጽሁፍሽን ምንም ነገር ሳልቀይር ሰርቼ እንዳስረክቡ ላስፈርሙ። ከሁሉም በተጨማሪ ቼክ አስፈርመው ተቀበሉ። ለከዳን ለምን እንደዚህ ዳሰበ ግን ሲዳቱ ስታይ አትሊስት ነው ማለት ይገባ ነበር። ጽሁፍሽን በወቅቱ አላነበብኩትም ነበራ። ጀስልም ያለው ግን አባ ስህተት እንደሆነ ያወቅ ለምን መሳሳት አልሽው? ኦኬ መሳሳት ብለን እንውሰደው። ግን መሳሳት ምንድን ነው? ማን ነው የተሳሳተው? መሳሳት ነው ስብራት ወይስ ከስህተት ለማምለጥ እድል ማጣት ወይስ ከናካቴው ከስህተት ውስጥ አለመውጣት? አልገባኝም። ኦፕሽን ሳነበው ነው ቅድሚያ ራሴን የወቀስኩት። ማለት ቤተሰብ ኃላፊነቱን ተወጣ ማለት የሚያስፈልገውን ነገር ስላሟላ ብቻ አይደለም። ስለ ሀገርሽ፣ ስለ ወገንሽ ማወቅ የሚገባሽ አላሳወቅንሽ። ብቻ ስህተቱ የት ይሁን የት ከረፈደ በኋላ ነገር ጭራሽ መሳሳቴን ሳትነግረኝ ድጋሚ ሌላ ስህተት። እኔ ላስተካክለ የፈለኩት ጽሁፍሽን ሳየው ዋናውን ስህተት ነው። እንዴት? አገሬ ላይ ኢንቨስት ለማድረግ እቅዱ ቢኖረኝም ቶሎ ለመመለስ ዋናው ምክንያቴ ስህተታችንን ለማስተካከልና የተሻለ ጊዜ ይኖረናል በማሰብ ነበር። እንዲያውም ከእናትሽ ካለያየን ብዙ አለመግባባቶች መካከል መመለሴ ማሰቤ ነበር። ስህተትን ለማረም ያልከው ተሳክቶላል። ከገመትኩት በላይ ግን ክሎዝሊ ያየሁት ለእኔ ትልቅ ትምህርት ሰጥቶኛል። አሁን ስራውን ጨረሽ? አላለቀም። ትንሽ ቀረጻ ይቀራል። ግን መስራት አልችልም። I can't. Just can't. ባንቺ ውሳኔ አያገባኝም። Thanks, Dad. አሁን እኔ እዚህ ያለሁበት ደረጃ የደረስኩት ሳልሳሳት አልነበረም። ብዙ ውጣ ውረዶች፣ መሰናክሎች፣ ኪሳራዎች፣ ቅስም ሰባሪ የወዳጅ ካዲዎች፣ ብቻ ብዙ ውስብስብ መሰናከልን አለፌ። አንዳንዴ ውጤቱ ምንም ይሁን ምንም ለማሸነፍ እድል እንዲኖር በሜዳ ውስጥ መቆየት ግድ ይላል። በምንም ሁኔታ ውስጥ እኔ አባትሽ አቋሚ አንድና አንድ ነው። ስህተቴን እያረምኩ የጀመርኩትን መጨረስ። አሁን ብርድ ነው። ተነሽና ግቢ። የሆነ ነገር መወሰን ግድ ይላል። ውሳኔው በእጃችን ነው ብለህ ታምናለህ? የቀለድክ ቀልድ ህይወትን ሲያጣፍጥ እንጂ በኑሮ ላይ መቀለድ እንደማይደላኝ ታውቃለህ። በተወሰነ ውሳኔ ላይ የኛ ውሳኔ ምን ሊሆን ይችላል? በተወሰነ ነገር ላይ ታናሽ ወንድሜ የሚል ከጀለሶቹ ጋር ሊቢያ ሀገር ተሸመጠች በነበረበት ሰዓት ላይ ምን ወሰንክ ብለህ ስጠይቀኝ አንተ በወሰንከው ነገር ላይ እኔ ምን መወሰን አለብኝ ብዬ ቃል ሰጥቼው ነበር። ያቺ ቃል ግን ዛሬ ላይ ብዙ መስዋዕት አስከፍላኛለች። ድንጋይ ተሸክሞ ባጠራቀሙ ብሩ ላይ መወሰን አቅቶት ምን ወሰንክ ሲለኝ አገራችን ላይ ተፈተፍ እያለን እንለወጣለን ማለት ባለመቻሌ ብቻ ወንድሜ የሚረግጠው መሬት አጥቶ ውሃ በደትቃል። ዛሬ ላይ መወሰን ባለመቻላችን ብቻ ምን የሆነ ቀን ጠብቆ ይጸጽተናል። አኬድ ጀሞ በዚህ ጉዳይ ላይ አሁኑኑ መወሰን እንዲችል የመፍትሄ ሐሳብ ያምጣ። መጀመሪያ አኬድ መሆን ያለበት ሲጀመር ግን አኬዳችን ልክ እንዳልሆነ ማመን። ይሄ ችግር ሊፈጠር እንደሚችል አውቄ ነበር። አረ ወገን ደሃ ላይ መቦለት 6 ስለ ነበረው እድል እውነቷን ነው። ለገንዘብ ስንል ማንነታችንን መካድ አልነበረም። መወሰን ሲገባን እድል ከች ብላ ጥላኝ ሄደች። ስለ የትኛው እድል ነው የምታወራው? በዚህ ቀውጢ ሰዓት ስለ ፎንቃ እያወራህ እንደ አዎ ከገንዘቡ በላይ የሚቆጨኝ እድልን ማጣቴ ነው። ፍቅር እኮ ነው። ለምንድን ነው የማላወራው? ዋናውን ነገር እስከ በዚህ ሰዓት ስለዚህ ታወራለህ እንዴ? አይደብርህም እንዴ አንተ? አወራለሁ። በቃ እድል ለኔ ዋናዋ ነገር ነው። ለኛ ደግሞ ላይፋችንን የሚቀይረው እድል ዋና ነገር ነው።
ለፊልሙ መቋረጥ እኮ እኛ ሳይሆን እነሱ ናቸው ተጠያቂዎች። እና ሙሉ መብቱን ያን ያሳልፈ ሰጥታቸው ከጫጫቸው ይደለ አይናችን እያየማ ወደኋላ ተመልሰ መሬት አንፈጠፈጥ። ቀሪውን ብር ተከፋፍለን ሁሉም የራሱን ውሳኔ ይወስናል። ወይኔ በመድኃኒዓለም እናንተ እኮ ተመቶ ስፈልግ ሸብ ወረድ ነው የምትለኝ? በጣም ነው ማዝኖሽ። ለገንዘብ ስል እንደዚህ መተሳሰብ አልነበረብንም። ጀማውና ቤተሰብ በችጋር ይጠበስ። በል ሙድ እንደዚህማ ከሆነ ልንቀያየም እንችላለን። ልንቀያየም እንችላለን ማለት ተፍ ነገር እንዳትነጋገር። ምን ለማለት ፈልገህ? ነገርኩህ እኮ አልደግምልህም። ትልቅ አከብር ነበር። ከዚህ በኋላ ግን ምን በቃ እሺ፣ እያስፈራራኝ ነው። በቃ ይኸውልህ አንድ ነገር ልንገርህ፣ የመጨረሻውን ውሳኔ ዛሬ እንወስናለን። ነገ ቀጥታ ቀረጻ እንወጣለን። ለድልስ ደውሉላት ወይ ቴክስት አድርግላት። እንጠብቃታለን። ከቀጣችን ቀጣች። እዛ ሆነን መወሰን ያለብን ነገር እንወስናለን። ከዚህ በኋላ ግን የወንድሜን አጥንት በዚህ ጉዳይ ላይ ብትነጋገር የመጨረሻ ከኔ ጋር ትጣላለሽ። አይደለም እኮ በቃ በእናትህ ተወኝ። ግባና ተኛ። እሺ አንተም ገብተህ ተኛሽ። ፊልሙን ለማየት እንግዶች ገብተዋል። እኔ እንውረድ። ዳሪ ፊልሙን ሰዎች አይተውት አስተያየት እንዲሰጡበት ለምን እንደፈለግ አልገባኝም። እኔ መሄድ አልፈለኩም። እንደ ምርጫሽ። ታንክስ ዳድ። የኔ ልጅ ውጤቱ ምንም ይሁን ምንም የጀመርሽውን ከፍጻሜ ለማድረስ ግድ የሚሆንበት ጊዜ አለ። ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። የልጄን ፊልም እንድታዩ እጋብዛለሁ። ያኔ ተናደሽ የተናገርሽውን ሳስበው ልክ ነበርሽ። በተፈጠረው ነገር ምቾት አልተሰማኝ። በዛ ላይ አንቺን ማስከፋቴ መሳሳቴ
ለምን ታዲያ አሁን መጣ? ባለፈ ስህተት ከመተከስ ስህተቴን አምኜ ራሴን ለተሻለ ስራ ለማዘጋጀት እድሉን ካገኘሁ አንቺንም ይቅርታ ለመጠየቅ። ይነዋት ለጥፋቱ መንስኤ እኔ ራሴ ነኝ። አትሊስት ችግሬን ስትነግረኝ አንደርስታንድ ማድረግ ነበረብኝ። ስለዚህ ሁለታችንም ጥፋተኞች ነን። ታዲያ ይቅርታ መባባሉ አይሻልም? ይሻለኛል። የጀመርነውን ዱክ ብለን ብንጨርስ ነው ይመስላል። እማዬ ነው የሚያስጮሽ? የተሰጠሽን አርፈሽ አትበይ ደደብ። Somebody help me. በ1 ሚሊዮን የመንግስት ብር አንድ ሳንጃ ብሩንም ማስረጃውንም ማስረከባችሁ ከአቅም በላይ ሆኖብን እኮ ነው። ተጠርጣሪው በቁጥጥር ስር ውሏል፣ ግን ተጨማሪ ኃይል ያስፈልገናል። ኤፍቤች ኦቨር። አለቃ ብሩ እየተንቀሳቀሰ ነው። ምን እየተንቀሳቀሰ ነው? ነገርኳችሁ እኮ እንደሚመልከት እየተንቀሳቀሰ ነው። ብሩ እኮ እኔ አይደለሁም ተወሰድኩት። ይዞት ሄዷል። በቱቦ ወስልኮታል ብሩ ማለት ነው። ኤፍቤች የአዲስ አበባን የቱቦ ማስተር ፕላን በአስቸኳይ ከሳተላይት ይላክልኝ። ኤፍቤች ኦቨር። በሚፈጸምበት ሰዓት ወዲያውኑ ለፖሊስ ማሳወቅ አለባችሁ ማለት ነው። ልጃችሁ ፖሊስ ጣቢያ ነች አሁን ያለችው ከኛ ጋር። አሁን ሄደን እናያለን ማለት ነው። ስራችን እኮ ከፖሊስ የሚጠበቅ ምንም አይነት ወንጀል ነው። እናመሰግናለን።
ጊፍታ ትንሽ መናገር የሚፈልገው ነገር አለ። ፈርስት እትዬ ፕሮዳክሽን ከልቤ ነው የማመሰግናችሁ። ሌላው በትወና ብቃታቸው በጣም ያስገረሙኝ ቤተሰቦች ከዳዲ ጋር ተነጋግረን ፊልም የሰራንበትን ቤት ከነጋው ገዝተን ጊፍት አድርገንላቸዋል። ከነገ ጀምሮ መግባት ትችላላችሁ። ትልቅ ቤት መቀየር አለባችሁ። ፊልመኞች ፊልም ሰራችሁ ማለት ነው? ብዝ ብዝ ጥዝ ብዝ ጥዝ ብዝ በትንሿ ከተማ የማትገኙ መስሏችሁ ነው?